ምክንያቱም ያው ከድርጅቱ ግማሽ ፐርሰንት ለኔ ይገባኛል። ስለዚህ እሱን ለማድረግ ደግሞ አሁን ላይ የሞርዚናን የልጇን ልጅ መያዝና ማገት አለብኝ በማለት እንግዲህ ከምስጣፋ ጋር ካወራች በኋላ ምስጣፋ ማለት ነው ከዚህ በፊት የሰጠችውን ጄሪ ማለት ነው 500,000 ብር እየሰጠችውን ይሄ ብር አንዳንድ ነገር ይሆንሻል ለምታደርጊያቸው ነገሮች በማለት እንግዲህ ቀጥታ ለሰፌን ነበር እየሰጣት ማለት ነው። እና የት ነው ያመጣኸው? ይሄ ሁሉ ብር የት አገኘ? በማለት እንግዲህ ምስጣፋን ጠይቀው ነበረ። ግን ደግሞ ብሩ የመጣበትን ሳይሆን አሁን ላይ ደግሞ ብሩ ላንቺ ያስፈልግሻል፣ እያንዳንዱ ነገር የምናከናውንበት ይሆናል በማለት እንግዲህ ለሴፈን ነበር እየሰጣት ማለት ነው። በነገራችን ላይ አሁን ላይ መርሲ ይህን ነገር ራሷ ሴፈን እንደሰራችው እያንዳንዱን ነገር ደርሳበታለች። ከዚህ በፊትም እንግዲህ እንደደረሰችባት አሁን ላይ ማለት ነው ህፃኗ የታገተችው በእርግጠኝነት አንቺ ነሽ ይህን ነገር እያደረገሽው በማለት እንግዲህ ያው መርሲ ሴፈንን ጠይቃታለች ማለት ነው። ግን ደግሞ ይህን ነገር አንቺ ካደረግሽው በጣም ነው የምደመምብሽ፣ ደስ ነው የሚለኝ በማለት እንግዲህ ተናግራታለች ማለት ነው። ገና ብዙ ነገር አስደምምሻለሁ በማለት እንግዲህ ራሷ ሴፈን ለመርሲ መልሳላታለች ማለት ነው። ያ ማለት እንግዲህ ያሳገተቻት ራሷ መርሲ እንደሆነች ራሷ ሴፈን እንደሆነች ማለት ነው ለመርሲ ተናግራለች። እና መርሲ በጣም ነበር ደስ ያላት ማለት ነው። አንቺ ይህን ነገር ካደረግሽ እኔ ደግሞ አንድ ነገር አደርጋለሁ በማለት እንግዲህ ምንድን ነው ያሰብሽው ነገር በማለት እንግዲህ ያው ራሷ ሴፈን ጠይቃት ነበረ መርሲን ማለት ነው። ሞርዚናን ጭንቅላቷን ነቅላ እንድትሄድ ማድረግ፣ ከዛ እሷ ጭንቅላቷ ነቀለ ማለት ደግሞ እኔና አንቺ የፈለግነው ነገር ማድረግ ቻልነ ማለት ነው በማለት እንግዲህ ለሴፈን ተናግራለች። እሺ ይህን ነገር እንዴት ነው ማድረግ የምችዩ በማለት የሆነ ቦታ በመሄድ ከማን ጋር ለመሄድ አስበሽ ነው በማለት ጠይቃት ነበረ። ግን ደግሞ ከአንቺ ጋር እንሄዳለን፣ ስለዚህ የእሷ ጭንቅላት ደግሞ አልሰራ ለማለት ደግሞ ይህ ደግሞ ለእኔም ለአንቺም በጣም ጥሩ ነው ይጠቅመናል በማለት እንግዲህ ሁለታቸው በዚህ መልኩ አወርተዋል ማለት ነው። እያንዳንዱ በነገራችን ላይ ማለት ነው እያንዳንዱ ራሷ ሴፈን የምታደርጋቸውን ነገሮች መርሲ ታውቃለች ማለት ነው። መርሲ አንድና አንድ ወደዚህ ቤት የመጣችው ወይንም ደግሞ ከአቶ አምናን ቤት ከወንድሟ ልጅ የተቀመጠችው የራሷን ፍላጎት ፈልጋ እንጂ በእርግጠኝነት አቶ አምናንን እንደ እናት ተጠብቀዋለሁ፣ እንደ አክስት መንከባከብ ያለብኝን ማድረግ ያለብኝን መጠበቅ ያለብኝን ነገር እጠብቀዋለሁ ብላ አይደለም ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው ቃል ያ ማለት እንግዲህ የራሱ የአቶ አምነን ጓደኛ ያው መርሲን ጠይቋት ነበረ ማለት ነው። እንዴት ነሽ መርሲ በማለት እንግዲህ እሷ ደግሞ ምን የተሟሸ ጀበና ይመስል ደግሞ ምንድን ነው እዚህ ተቀምጦ እያለች ስትናገረው ነበረ ማለት ነው። ደህና ነኝ ምን እሆናለሁ በማለት እንግዲህ መልሳለታለች ማለት ነው። ሲቀጥል አንተ ለምንድን ነው ከዚህ ቤት እግርህ አብዝታል ለምንድን ነው በማለት ጠይቀው ነበረ ማለት ነው ቃልን። እሱ ደግሞ የመለሰላት ነገር አንቺስ እዚህ ቤት ምን ትሰሪያለሽ? እኔ ግን አንዳንድ ነገሮች የምጨርሰው ጉዳይ ነበረኝ ለዚያ ነው የምመላለሰው በማለት እንግዲህ ቃል ለመርሲ መልሶላት ነበረ ማለት ነው። ግን ደግሞ አንቺ ምን እየሰራሽ ነው በማለት ድጋሚ በጠየቀ ሰዓት እሷ የመለሰችው እኔ እኮ ቤቴ ነው የወንድሜ ቤት ነው፣ ስለዚህ የወንድሜ ልጅ እንደ እናት ለመንከባከብ ነው፣ ሲቀጥል ቤቴ ነው በማለት እንግዲህ መልሳላታለች ማለት ነው። እና አሁን ላይ ማለት ነው ሞርዚና ለራሷ ለመርሲ የሆነ ነገር አስባላት ነበረ። ግን ደግሞ ምን እንዳደረገቻት ምን እንዳደረገች ብቻ በእርግጠኝነት ባይታወቅም ማለት ነው ስልክ ተደውሎላት እንዲሁም ደግሞ የሆነ ነገር እንደሰማች ነው እንግዲህ መርሲ ስትናገር እየነበረው ማለት ነው። መርሲ ይህን ነገር እንደሰማች እገልሻለሁኝ እያለች ስለ ሞርዚና እየፎከረች ነበረ። በቃ እህትሽ ናፍቃሻለች ማለት ነው፣ ስለዚህ በቅርብ ትቀላቀያታለሽ፣ እንደናፈቅሻትማ በፍጹም አትቀሪም በማለት ስለ ሞርዚና እያወራች ነበር ማለት ነው። ሞርዚና ደግሞ እንደዚሁ ራሷ መርሲን ማለት ነው
በቅርብ እንደምትገላት እንደምታስወግዳት ከቃል ጋር እያወሩ ይገኛሉ ማለት ነው። አሁን ላይ በተፈጠረው ነገር አቶ አምናን እጅጉን በጣም እያሰበ እየተጨነቀ ይገኛል ማለት ነው። ቆይ ግን ምንድን ነው ከእናቴ ሞት ቀጥሎ እያንዳንዱ ቤቴ ውስጥ የሚመጣው የሚያንዛፍፈው ነገር ምንድን ነው? አሁን ደግሞ በትንሽ እህቴ ለምንድን ነው የመጡብኝ? ይብን ራሱን ለትንሽ እህቴ እንኳን ልደርስላት አልቻልኩም። ምንድን ነው የሆንኩት? እያለ እጅጉን በጣም እየተበሳጨ ነበር። ጓደኛው እንግዲህ ራሱ ቃል ለማረጋጋት እየሞከረ ነው። እንዲሁም ደግሞ ብሌን ተረጋጋ፣ ምንም አዲስ ነገር የለም እንደ እየሰማችሁት በማለት እንግዲህ አቶ አምነን ለማረጋጋት እየሞከረች ትገኛለች። አቶ አምነንም ምንም አዲስ ነገር እንደሌለ ከፖሊሶች ጋር እያንዳንዱ ደውያለሁ፣ ግን ደግሞ ምንም አዲስ ነገር የለም በማለት እንግዲህ ሲመልስላት ነበረ ማለት ነው። ጀሪ አሁን ላይ እንግዲህ ራሷ መርሲ አጥምዳታለች ጄሪን ማለት ነው። ያጠመደቻት በምንድን ነው? ምስጣፋ ጉዳይ ነው። እያንዳንዱን ምስጣፋ ያው እንግዲህ ለራሷ ለመርሲ ነግሯት ነበረ፣ ግን እሷ ራሱ ምስጣፋ እንደነገራት ሳይሆን እሷ በራሷ ጆሮ እንደሰማች አድርጋ ነው የተናገረችው ማለት ነው። እኔ የምለው ለምንድን ነው እንደዚህ የምታደርጊው? ጭራሽ ከወንድሜ ልጅ ጋር እንዴት ትማግጭበታለሽ? በአንድ ቤት ሁለት ወንድ አይከብድም ወይ? በማለት እንግዲህ ራሷ እንግዲህ ጄሪን ጠይቃታለች መርሲ ማለት ነው። ምን ለማለት ፈልገሽ ነው? መናገር የፈለግሽውን ነገር በቀጥታ ተናገሪ፣ ምንድን ነው የምትይኝ? በማለት እንግዲህ ራሷ መርሲን ጠይቃት ነበረ ማለት ነው። አይ ከአቶ አምናን ላይ እንደምትባልጊበት ሰምቻለሁኝ። ሲቀጥል ደግሞ ራሱ ምስጣፋ ማለት ነው የመጀመሪያ ባልሽ እንደሆነ ነው የሰማሁት፣ በእርግጠኝነት አረገዝኩኝ ምናምን እያልሽ ደግሞ በጣም በርካታ ብር ከአቶ አምናን እንደምትወስድም እሱም ሰምቻለሁ በማለት ማን የነገረሽ? እሱ ነው እንደ የነገረሽ? በማለት እሷን በጣም ደንግጣ ነበረ ማለት ነው። ጄሪ ግን ደግሞ እሱ እንዳልነገራትና ራሷ ወሬውን እንደሰማችው ነው የተናገረችው ማለት ነው። እባክሽን እባክሽን መርሲ እባክሽን ለአቶ አምናን እንዳትናገር እያለች እንግዲህ እጅጉን በጣም ነበር የተጨነቀችው ጄሪ ማለት ነው። እና እግሯ ላይ ወድቃ ይቅርታ እየጠየቀቻት ነበር። እባክሽን ለአቶ አምናን እንዳይሰማ፣ አቶ አምናን መስማት የለበት የሚል ነገር፣ አቶ አምናን ከሰማ በጣም ብዙ ነገሮች ነው የሚፈጠሩት፣ መርሲ እባክሽን እያለች እንግዲህ እግሯ ላይ ወድቃ እየለመነቻት ነበር። እሺ ተነሽልኝ፣ አሁን ግን ደግሞ የምታደርግልኝ አንድ ነገር አለ በማለት እንግዲህ መርሲ ማለት ነው ጄሪን ያው አጥምዳታለች። ግን ምን ለማድረግ እንደፈለገች እና ምን እንደፈለገች እስካሁን ማለት ነው አልተናገረችም ማለት ነው። ሲቀጥል አሁን ላይ ማለት ነው ምስጣፋ ያው ብሌንን አናግሯታል። ያናገራት ጉዳይ ምንድን ነው? ያንቺ ሁኔታ እጅጉን በጣም ያሳስበኛል፣ ምክንያቱም አቶ አምናን አንቺን መጠቀሚያ እያደረግሽ ነው በማለት እንግዲህ ራሷን ብሌንን ጠይቋታል ማለት ነው። ምን ማለት ነው? እንዴት ነው አቶ አምናን እኔን መጠቀሚያ የሚያደርገኝ? በማለት መልሳለት ነበር። ምስጣፋም አይ አንቺ በቃ ምንም አይደለሽም እኮ ስልሽ ከቤት ውስጥ ምንም አይነት ነገር የለም፣ ያው አብዛኛውን እንደዚህ ስታጠጂ ምናምን ነገር ነው የማይ። ሲቀጥል ደግሞ የዚህ ቤት ያው ንግስትና የዚህ ቤት እንግዲህ የአቶ አምናን ሚስት ሁና የተመረጠችው ጄሪ ነች። ስለዚህ አንቺ እዚህ ምን ትሰሪያለሽ? በማለት እንግዲህ በጣም እንደምታሳዝነው እና ነገሮቹ መሆን እንደሌለባት ነው እንግዲህ ሲነግራት የነበረው ማለት ነው። እኔ ምንም እየገባኝ አይደለም ብላለች ማለት ነው። እንግዲህ ብሌን ማለት ነው። ብሌን በነገራችን ላይ ተስፋ አልቆረጠችም በእርግጠኝነት ማለት ነው። አቶ አምናን የሷ እንደሚሆን ተስፋ አድርጋለች። ሲቀጥል ደግሞ እንግዲህ ሞርዚናና እንዲሁም ቃል እያወሩ ይገኛሉ ማለት ነው። አሁን ላይ የልጄን ልጅ የወሰደችው ያገተችው በእርግጠኝነት ራሷ መርሲ ነች ብላ ነው እንግዲህ ሞርዚና እየደመደመችው ማለት ነው። ቃል ግን እሷ ላትሆን ትችላለች። ነገሮቹን በእርጋታ መጠየቅና እንዲሁም ደግሞ ማስተዋል መቻል አለብን በማለት እንግዲህ ስለ ሞርዚና እያወራ ነበረ። አዎ ግን ደግሞ በእርግጠኝነት ከእሷ ውጭ ምንም አይነት ጠብ ሰው የለብኝም፣ ስለዚህ እርግጠኛ ነኝ እሷ ልትሆን ትችላለች በማለት ሙሉ በሙሉ እንግዲህ እናት ሞርዚና ማለት ነው የጠረጠረቻት ራሷ መርሲን ነው ማለት ነው። ስለዚህ አሁን ላይ ማለት ነው ግን ደግሞ ቃል እያንዳንዱን ነገር በቀስታና በሁኔታ መራመድ መቻል አለብን በማለት እንግዲህ እንዲሁም እናት ሞርዚናን አሳምኗታል ማለት ነው።
ሲቀጥል እንግዲህ በባለፈው ፓርት ላይ ያለቀው ያው ዛህራ ልትወጣ እንዲሁም ደግሞ ብሌን ሊወጡ ነበረ ማለት ነው። ግን ደግሞ በስተመጨረሻ እጅግ ደስ በሚል ሁኔታ ማለት ነው አቶ አምናን ምንድን ነው ዝም አትበል እንጂ በማለት እንግዲህ ሙርዚና ተናግራ ነበር። በነገራችን ላይ ይህ ስራ የራሷ መርሲ እንደሆነ እናት ሙርዚና ገብቷታል ማለት ነው። ስለዚህ በእርግጠኝነት ያው እናት ሙርዚና ልክ እንደ እህቷ ነች ማለት ነው። ስለዚህ እናት ዛህራን በጣም ትወዳቸዋለች፣ በጣምም ታከብራቸዋለች ማለት ነው። ከዚህ በፊት አይታችሁ ከሆነ የአቶ አምናን እናት ራሱ ዛህራን እጅግ በጣም ነበር የምታከብራቸው ማለት ነው። ስለዚህ አሁንም ሙርዚና ልክ እንደ እህቷ ነች ማለት ነው። እያንዳንዱ የእህቴን ነገሮች እኔ ተካለው ብላ ነው በዚያ ቤት ውስጥ የገባችው። እንዲሁም ደግሞ ከእህቷ ልጅ ጋር አብራ ነገሮችን ለማስካሄድ ስለፈለገች ነው ማለት ነው። ስለዚህ ዛህራ በጣም ጥሩ ሴት እና ጥሩ ሰራተኛ እንደሆነች ስለምታውቅ ማለት ነው እንግዲህ ከብሌን ጋር አብረው ወጥተው ሊሄዱ ሲል እንግዲህ ብሌን ምንድን ነው የምታደርገው በማለት አቶ አምናንም ተናግሮ ነበረ። እኔ እናት ዛህራ ከዚህ ቤት ከሌሉ እጅጉን በጣም ስለሚከብደኝ የግድ ከዚህ ቤት መውጣት አለብኝ። እናት ዛህራን ነው ተከትዬ የሚሄደው። እናቴን የረሳሁባት እናቴ ነች። ስለዚህ ከእሷ ተለይቼ መኖር አልችልም በማለት እንግዲህ ያው ብሌን ወጥታ ነበረ ማለት ነው። ግን ደግሞ ያው አቶ አምናን አክስት የሆነችው እንግዲህ ሙርዚና አቶ አምናን ለምንድን ነው ዝም አልክሳ ተናገር እንጂ በማለት እንግዲህ አሁን ላይ እንግዲህ እናት ዛህራ ወደ ቤት እንድትመለስ ሆናለች ማለት ነው። በዚያን ሰዓት እንግዲህ ተመለሽና ግቢ በማለት እኔ ለእናንተ ሸክም መሆን አልፈልግም ብላ ነበር እናት ዛህራ ማለት ነው። በቃ ተናግሬያለሁ ተመለሽ ብዬሻለሁ በማለት እንግዲህ ይህን ቃል ተናግሮ ነበር ወደ ውስጥ የገባ ማለት ነው። ብሌን እጅግ በጣም ነበር ደስ ያላት፣ በጣም ነበር የሳቀችው፣ ደስ አላት። እንግዲህ ዛህራንን አቅፋ በጣም እየሳመቻት ነበር። በመቅረቷ እጅግ በጣም ደስ ብሏታል ማለት ነው። ሲቀጥል ደግሞ ጀሪም እጅግ በጣም ደስ ብሏታል በነገራችን ላይ ማለት ነው። ይብን ራሱ የእናት ዛህራን ፊት ራሱ ማየት በፍጹም አልቻለችም ነበረ። ምክንያቱም ይህ ነገር የተፈጠረው አቶ አምናን ሊቆጣት የቻለው ነገር በእኔ ምክንያት ነው፣ እኔ እንደዚያ ስላደረኩ ነው እና